ጉዞ አርሴን ይዞ ወደ ፍቅር ጉዞ ጀማው ጀምረናል። ይሄንን ዋንጫ ምን በለው ነው አርሰናል አንደኛ እየበላህ አባቴ እየበላህ አበሉም ያላችሁ አይደል? ብላ ነው እና ጠጋበል ና ጠጋበል እንዴት መብላት እንደምንችል አንተ የተሰማ የኮሰመነ 13 ዓመት የተናፈቀ ውድድ ዝም ተደረካ እንብላ። አይ እኛው ቅርብ ሰዓት ዋንጫ በልተናል። አውጣው ወይ ወጃላ ጨረስኩ እኮ ተቀጥሎ ከዚህ በላይ ምላክ ምቀኛ ቢበዛም አርሰናል ዋንጫ በላ። አንዱ አንተ ነበር ካፈራባ ብላ ምንድነው? አንቺ ከሰው በታች አረሽ ነው እንደዚህ ከሰው በታች አዋርጅናለሽ እንዲህ ማለት አንስ የሚያቅተኝ ነው። እስቲ የት አለ ኧረ ሂድ በእናትህ ሰያት መጀመሪያ እንዴት ነው ዙሪልኝ። እሺ ቆይ አሳየኝ። የት አለ ባዶ ቂጥ ያቋጠሮ ጥሪ ዋንጫው እንዲሰበር ምንድነው? ወያና ምንድነው? 37 ሳምንት የኔ ነገር እስኪማማተስ መጥመጥ ተጠቅመህ ቋጠሮን አሟጥ ተጠቅመህ ዋንጫ ቀበላ በኋላ አቋጥርብኝ ልትል አስበህ እንደሆነ እንደዛ አስበህ እንደሆነ የኔ በኔ ዋፍሪያቴ ዋንጫ የበላህ መርዝ የበላህ የኔ ቋጠሮ አይደል እንዴ? ካርቦሃይድሬት ፕሮቲን ነው ዋንጫ የበላህ አይኔ በላህ። እቋጥራለሁ ምን እንደምታመጣነው መብቴ ነው። እቋጥራለሁ። እሁድ ጠብቁን። እሁድ እያንዳንዱ የአርሰናል ደጋፊ ተዘጋጅ። ረሸኑን ከመሞት አንድንም አትጠራጠሩ። አትድንም። ፉአድ አርሰናል ዋንጫ ከበላ ሚስት አገባለሁ ብለሃል ብለህ ነበር። እዚህ መጣችሁ ሽማግሌ ሆነሃል ይላል። ምንድነው ነገር ብለሃል መሰለኝ። አዎ በጨዋታ ያው ምንድነው በጣም ያለፉት አመታት በጣም ሰቃይኒች ሁለተኛ እየወጣን እንደው ሳትኩኝ መሰለኝ የሆነ ሰዓት ላይ ይሄ ቡድን በቃ ዋንጫውን ካሳካልኝ በቃ አገባለሁ ብያለሁ። ያው አሁንም የማግባት ምቾት ላይ ነው ያለን እውነቱን ለመናገር ምንም ከዚህ ዋንጫ ጋር ሰሚ አናገባም እንዴ? አዎ በቃ አሁን ሰምሯል እኮ እውነት መግባት ሂድበት ሰሜ ግን ማን ነው 2 ደቂቃ ሳይሞላ የኔን ጸባይ በደንብ እንዳወቀው የተረዳሁት በምን እንደሆነ ልንገርህ ማለት ቅድም ፒኤስጂ ከሳምንት በኋላ ሰላም ይሰጠናል ያለው ነገር መልስ ያስፈልጋል ብዬ አስባለሁና ለነገራችሁ የምፈልገው ካሁን በኋላ ምንም ክለብ ሰላም አይሰጣችሁም ሲጀመር ማለት ነው። አሁን እኔ በአርሰናል 2 ያልቅሻለሁ ጨርሻለሁ። በቃ አንዴ የደስታን ጥግ አይቼ አንዴ ደግሞ የሀዘንን ጥግ አይቼ አሁን እኔ እዚህ ጋር ልምድ ያለኝ ደጋፊ ገባ የዋንጫ ልምድ ያለኝ ደጋፊ ነው። ምንም አያስከፋኝም ነው አንደኛ ነገር ማለት። ሁለተኛ ነገር ደግሞ በእርግጥ እኔ ባየር ሙኒክ እንዲያልፍ ነበር እየቋጠርኩ የነበረው ምክንያቱም ይሆናል አይደል ቀለል ያለ ዋንጫ ማን አታገለን ብዬ ማለት ነው። ባየር ሙኒክ ቀላል ነው ብዬ አንደርስቲሜት እያደረኩት አይደለም ከፒኤስጂ አንፃር ግን አሸንፈነዋል። ከፒኤስጂ አንፃር ነው ጀስት አናሊቲካል የሆነ ነገር ነው። ግን ቡካ ማንን ነው ለፋይናል የምትፈልገው ሲባል እኔ ፕሮፌሽናል መሆን ነው የምፈልገው። ግን ሌላችሁ የምፈልገው ነገር ማንን እንደምንፈልግ ታውቃላችኋል። ይሄ ደግሞ በቀል ነው የበቀል ሰዓት እና ፒኤስጂ መሆኑ ደግሞ በጣም ያስደስተኛል እኔን ማለት ነው። ለምን መሸነፍ ኖርማል ነው አለ አይደል? ማንም ያሸንፋል። ቦርንማውዝ አሸንፎናል እኮ ገባ። ግን ፒኤስጂ በአሁኑ ሰዓት እንዳለ ዓለም በጣም እላይ ሰቅሎ የሚያየው ቡድን ነው እና እኛ እስካሁን ድረስ ማድሪድን ስናሸንፍ በሜዳው ሄደን አሸነፍ ነው። በሜዳችን 5-1 በድምር ውጤት ስናሸንፈው
እኛን ከማድነቅ ይልቅ ማድሪድን ማጣጣል ነው የመረጡት። ማን ሲቲን 5-1 ስናሸንፈው እኛን ከማድነቅ ይልቅ ማን ሲቲን ማጣጣል፣ ቸልሲን 5-0 ስናሸንፈው ሴም ስቲል አትችሉም፣ ሌላው እንደዚህ ስለሆነ ነው ምናምን 19 ቡድን ስላልቻለ ነው እንጂ ዘንድሮ አትበሉት። ማጣጣል ይወዳል፣ አንደኛ መሳሪያው ነው። እና እንዴት ብለህ ነው ፒኤስጂን የምታጣጥለው? ከባድ ይኸውልህ አሰግደህለት። ከዛ እኔ የሚመስለኝ ማለት ነው ያርግልንና የዕለት ዕለት ላይ ተጫዋቾቻችን ሾው አፕ ካደረጉ ምን ከበርበት ቀን ነው በዓለም ማለት ነው። አይ ተከብረናል ባይዘው አይ በኃይለኛው በጠላት ዓለም አቀፍ ይሄንን ዋንጫ አንደርሜን እንዳናረገው ሪሊስቲክ የሆነ ኳስን በቃ ጀስት ፌር ሆኖ ማይ ብሽሽቅ ምናምን ይመቸው ኖርማል ፌር ሆኖ ማይ ደጋፊ ክሬዲት ሁሌ ይሰጣል። ራይት እንኳን አይደለም ዋንጫውን ከበላን በኋላ ዋንጫውን ሳንበላ ራሱ ምን ያህል ጉዞ ምን ያህል እንደታገልን ምን ያህል ዲዘርቭ እንደምናደርግም ይመሰክርልሃል። ችግሩ ግን ማን ነው ባያዝድ የሆነ መቼም ሊያምንልህ ፈቃደኛ ያልሆነ ብዙ ደጋፊ አለ። ይገባል። ይሄ መኪና ፊት ለፊት ላይ እንሰቅላለን። አሰሪ ነው ዞሮ። እሺ የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ አንተን ሲፈጥርህ ሚዜ ነህ። የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ አንተን ሲፈጥርህ አሽቄ ነህ። የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ አንተን ሲፈጥርህ አሽቄ ነህ። የቶለም ዘለም ትላለህ። ይታያል ገና ምንም በለው ይሄንን ሻንጣህን አዘጋጅ ፓርት 2 ብራንድ ሻንጣህን እንደዛ ተዘጋጅ። ጉቺ ይቀጥላል። በየቀኑ ነው እንመጣለን። ዋትስአፕ ቻምፕ እንዳደነግጥ ይሄ የገነርስ ፕሮቴክ አካውንት ነው። ገነርስ ፕሮቴክ ለአርሰናል ደጋፊ ለሆኑት እናት እቴቱ ማሞ ማለት ነው የ50 ሺህ ብር ሽልማት አበርክቷል። ማዘራችንን ማለት ነው ገነርስ ፕሮቴክ 50 ሺህ ብር ሽልማት እንደሸለማቸው ታውቃላችሁ። በጣም ጤና ጥሩ እንጀራ ጥሩ ዕድሜ እንደደገፋችሁኝ የሚደግፍ እንጀራና ጤና ይስጣችሁ። ጉልበታችሁ ይባረክ። ዳቅ ያለ ትልቅ ልባዊ ምስጋና ነው ያለኝ። አሁንም መድኃኔዓለም ይሙላበት።